አመሰግናለሁ ሰለሞን። ቀደም ሲል እንዳልከው የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የሞዛምቢክ ፕሬዝዳንት ዳንኤል ቻፖን በዚህ በብሔራዊ ቤተ መንግስት በደማቅ መልኩ የብሔራዊ በክብር በታጀበ መልኩ ደማቅ የሆነ አቀባበል አድርገውላቸዋል። የሞዛምቢኩ ፕሬዝዳንት እዚህ ይፋዊ የስራ ጉብኝት እያደረጉ እንደሆነ ይታወቃል። ሞዛምቢክና ኢትዮጵያ በ2027 ነው የአውሮፓውያን አቆጣጠር ቀጣይ ዓመት 50 ዓመታት የሚደፍናቸው ይሆናል የዲፕሎማሲ ግንኙነታቸው። ሁለቱ ሀገራት ትልቅ የሆነ በፓን አፍሪካኒዝም እንቅስቃሴና እሳቤ የሚመራ የጋራ ዲፕሎማሲያዊ ግንኙነት ያላቸው ሀገራት ናቸው። ጥንት ዘመን ወይም ደግሞ ከ50 ዓመታት በፊት በ1960ዎቹ በተለይ በነበረው ዘመን በተለይም ከቀኝ ግዛት ጋር በተገናኘ ለነጻነት ይደረግ የነበረውን የአህጉሪቷን ትግል ኢትዮጵያ በጉልህ ስትደግፍ እንደነበረ ይታወቃል። ያኔም ከሞዛምቢክ ጋር የነበራት ዲፕሎማሲያዊ ግንኙነት በዛ ጊዜም የተጀመረ ነው። 50 ዓመታትን ያህል እንግዲህ እየተቆጠረ ነው። ለነጻነቷም ትልቅ ድጋፍ ያደረገች ሀገር ናት ኢትዮጵያ ለሞዛምቢክ። ይህ ሁሉ ታሪካዊ ግንኙነት ደግሞ አሁን በዘመናዊ ሞደርን ፓን አፍሪካኒዝም በምንለው በዘመናዊ የአፍሪካነት እሳቤና የነጻነት እሳቤ በተቃኘ መልኩ ሁለቱ ሀገራት የጋራ ግንኙነታቸውን በተለያዩ ዘርፎች ላይ በጋራና በትብብር በመስራት ለማጠናከር የሚያስችላቸው ጊዜ ላይ ደርሰዋል። ይህንንም ሂደት በተለያየ መልኩ እንግዲህ ቀደም ሲል እንደጠቀስከው በጋራ መግባቢያ ሰነድ ላይ አኑረውታል ማለት ነው። ይህ ዘመናዊ የሆነ የፓን አፍሪካኒዝም መገለጫ ተደርጎ ሊወሰድ የሚችል እንዲሁም የደቡብ ለደቡብ ትብብርን በጉልህ ሊያጠነክር የሚችል ተደርጎ የሚቆጠረው ይህ ጉብኝት የተለያዩ ስምምነቶች በጤና በቱሪዝም ዘርፍ የተከወኑበት ነው። በናሽናል አይዲ ወይም ደግሞ በብሔራዊ መታወቂያ ዘርፍም እንደዚሁ ኢትዮጵያ በጉልህ አስተዋጽኦ እያደረገች ያለችበት ከአፍሪካ ቀደምት ሆና እየሄደችበት ያለችው የቴክኖሎጂ ሂደት እንደሆነ ይታወቃል። ከ40 ሚሊዮን በላይ ዜጎችን በዚህ በፋይዳ ስርዓት ውስጥ እየተካተቱ ነው። ከ100 በላይ የሚሆኑ ተቋማትም ከፋይዳ ጋር እየተሳሰሩ እንደሆነ ይታወቃልና ይህ ሂደት ሌሎች የአፍሪካ ሀገራት ልምድ የሚቀስሙበት ተሞክሮ የሚወስዱበት እንደሆነ በቅርቡ እየመጡ ያሉ ሀገራት መሪዎችም ይሄን ላይ ትኩረት ማድረጋቸውን የሚያሳብቅ ነው። ስለዚህ ኢትዮጵያ በዘርፉ ሰፊ ስራ እየሰራች ስለመሆኑ በትክክል ማረጋገጫ ሆኖ የሚቆጠር ነው። ከዛ ጋር በተገናኘም እንግዲህ ከሞዛምቢክ ጋር ለመስራት የሚያስችላቸውን የጋራ ስምምነት የፈጸሙበት ነው የዛሬው ምሽት። እንዲሁም ደግሞ በጤናው ዘርፍ ኢትዮጵያ ቀድሞ መከላከል ላይ ትኩረት አድርጋ እየሰራች ትገኛለች። የጤናው ዘርፍ ላይ ራስን የጤና ሉዓላዊነት በብዙ መልኩ ብልጽግና ለማምጣት ከሚደረጉ ጥረቶች አንዱ በኢኮኖሚ ብልጽግና ማምጣት እንዳለብን በሌላውም ዘርፍ እንዳለው ሁሉ ሉዓላዊ የሆነ የጤናን በራሷ ልጠብቅ የምችል ሀገር ግንባታ ላይ እየተሰራ እንደሆነ ይታወቃል። ከመድኃኒት ፋብሪካዎችን ሀገር ውስጥ ከማድረግ ጀምሮ ሌሎች ክትባቶችንም እንደዚሁ የበሽታ መከላከል ዘርፍ ላይ የሚሰሩ በርካታ ስራዎች አሉ። ይህንንም በጋራና በትብብር ከሞዛምቢክ ጋር ለመስራት የሚያስችላቸውን ስምምነት ተፈራርመዋል። ከገበታ ለሸገር እስከ ገበታ ለትውልድ ድረስ ሀገሪቱ እያለፈች ያለችባቸው የቱሪዝም እንቅስቃሴዎች ይታወቃሉ። በገቢ ደረጃ በቱሪዝም ዘርፉ ትልቅ የሚባሉ ገቢዎች እንዲመዘገብ አድርጋለች ኢትዮጵያ። ከዛም ባለፈ አዳዲስ መዳረሻዎችን በማፍራት ስራ እድል በመፍጠር ረገድ ሄደችባቸው ሰፊ ርቀቶች አሉ። ስለዚህ እነዚህን ከሞዛምቢክ ጋር ደግሞ ከደቡብ ለደቡብ ትብብር አንዱ ተደርጎ ሊቆጠር በሚችል መልኩ ወይም ደግሞ በፓን አፍሪካኒዝም እንቅስቃሴ የራስን ነጻነት በመጠበቅ ረገድና አዲስ በሆነ ትብብር በመፍጠር ረገድ ሊሰራ የሚያስችሉ ስምምነቶች እንደዚሁ የተፈጸሙበት ነው። በሲቪል አቪዬሽን የምናነሳው ነው። ጠንካራ የሆነ የሲቪል አቪዬሽን ስርዓት ኢትዮጵያ ዘርግታለች። ለ80 ዓመታትና ከዛ በላይ የዘለቁ በአየር መንገድ ዘርፍም ስም ሊነሳ የሚችል በአፍሪካ ሰማይ ላይ ብዙዎቹ ከቀኝ ግዛት ነጻ ባልሆኑበት ዘመን ጭምር ኢትዮጵያ በዛ ረገድ የሄደችባቸው ርቀቶች አሉ። አሁን ደግሞ ትሬኒንግ በመስጠት በማሰልጠን የሞዛምቢክ አብራሪዎችን ቴክኒሻኖችን እዚህ ኢትዮጵያ ውስጥ እንዲሰለጥኑ በማድረግ በሲቪል አቪዬሽን ዘርፉ ላይ ሰፊ ትኩረት ሰጥታ እንደመስራቷ ለሌሎች አፍሪካ ሀገራትም በዚህ መልኩ ትብብርና በአንድ ላይ በጋራ ሊያሰራ የሚችል ጉዳዮች ላይ በሩ ክፍት ስለሆነ እዛ ላይም እንደዚሁ ተመሳሳይ የጋራ መግባቢያ ስምምነት በዛሬው ምሽት የተፈረመበት ነው ማለት ነው። በመከላከያ ዘርፍም ኢትዮጵያ እንግዲህ ጦርነትን ከጅምሩ የመቅጨት ከጅምሩ የማስቀረት ሂደት እና እዛ ላይ ስራ እየሰራች እንደሆነ ይታወቃል። ቴክኖሎጂ ራሷን በማዘመን እናም ደግሞ ኢትዮጵያ የሚመስል ጦር በማደራጀት ረገድ ሰፊ ስራዎች እንደሰራች ሪፎርሙ በርካታ ለውጦች እንዳመጣው ይታወቃል። ይህንን በጋራና በትብብር በተለያዩ ስልጠናዎች በሚሊተሪ ዘርፍ ላይ የሚኖሩ ቴክኖሎጂዎችንም በጋራ በመጋራት ረገድ ሰፊ የሆኑ ሂደቶችን በጋራ ለመራመድ እንደ አንድ አፍሪካ አጋር ሀገራት ማለት ነው እነዚህ ሁለቱ ሀገራት የጋራ የሚሏቸውን ትብብሮች በዚህ ዘርፍም የፈረሙ ሂደት አለ ማለት ነው። ስለዚህ እነዚህ ሀገራት በአሁን ላይ የፕሬዝዳንቱ በኢትዮጵያ ጉብኝትም ያደረጉበት ሂደት የብሔራዊ ሙዚየምን የጎበኙበት የአፍሪካን ታሪክ ምን እንደሚመስል ኢትዮጵያ ለአፍሪካ ለፓን አፍሪካኒዝም እንቅስቃሴ ያደረገችውን አስተዋጽኦ የተመለከቱበት ነበረ። ከዛም ባሻገር በጋራና ከልኡካን ቡድናቸውም ጋር ማለት ነው ሊያሰሩ የሚችሉ ጉዳዮች ላይ ከጠቅላይ ሚኒስትር አብይ አህመድም ጋር ሰፊ ውይይቶችን ያደረጉበት ምሽት ነው ማለት ነው ዛሬ።